እኔም ማውቀው ስምህን በአዲስ መልክ ማስጠፋትህን ነው። እንኳን ደስ ያለህ። ብዙ ጊዜ ስለ ህይወት አስባለሁ በጥልቀት ስመረምር። እንግዲህ ተወልደን አድገን ለቁም ነገር በቃን ይባልና የልባችን ሳይደርስ እንደ ሰውም ሳንኖር ዓላማችንን ከግብ ሳናደርስ እንሞታለን። ሞቱ ይባላል ማለት ነው። ኖረናል መባሉ አይቀርም ደግሞ ያው ሞተናል። እና ምን ብዬ አስባለሁ ህይወትን ስገልጻት በቃ እላለሁ። በቃ አሁን ኖርን ማለት ነው ካለፍን እልና ተኖረና ተሞተ የሚለው ሐሳብ ይመጣብኛል። እቺን ያዙልኝ አድማጮች። ተኖረና አሁን እንዲህ አይነት እንቆቅልሹ ያልተፈታ ኖርን ብላችሁ ለኑሮ ጓጉታችሁ ስታልፉ ምን ትላላችሁ? በቃ ተኖረና ተሞተ የሚለው ትዝ ይበላችሁ። ስለዚህ ተኖረና ተሞተ አለ በስንቱ ማለት ትችላላችሁ። እንደዛ ነው። አፍሬብህ አላውቅም መሰለኝ። አይ ቅሌት፣ ወይ ቅሌት፣ ወይ ቅሌት፣ ወይ ቅሌት። ተረጋጋ እንጂ ምን ሆነ ነው? ተረጋጋ። ተኖረና ተሞተ የኔ ነው ስላልክ ነው መረጋጋው? የኔማ እኔ ነው። ምን ነው ፈጠራዬን አልወደድከውም እንዴ? ፈጠራዬ ታዲያ ድፍን የኢትዮጵያ ሕዝብ የሚያውቀውን አባባል ፈጠራዬ። ድፍን የኢትዮጵያ ሕዝብ ከየት አምጥቶ ነው ተኖረና ተሞተ የሚለው? ጉድ! ይሄን አባባል የኔ ትንሿ ልጅ ሕፃኗ ልጅ እንኳን ታውቀዋለች። ትንሿ ጡት የጣለችው በቅርቡ ጡት የጣለችው እሷ እንኳን ታውቀዋለች። እኔም ማውቀው ስምህን በአዲስ መልክ ማስጠፋትህን ነው። እንኳን ደስ ያለህ። አድማጮችህ እንዳያገኙ ተጠንቀቅ። እንደ ባብ ቀጥቅጠው ነው የሚገሉ። እንደ ባብ። አዎ ሁሉ ቀን